ማነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ወጣቱ ደግሞ ትግስቱ ያልቅና ለምን ይላል። ለምን አልካንለውም። እናቱ ናታ የተገሰጸች የማይደፈር ነው የተደፈረው። እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። ምስሏን በአደባባይ ስትቀዱ እናንተ ምስሏን በአደባባይ ስትቀዱ እኛ ደግሞ ከፍ እናደርገዋለን። ሰላም ጤና ይስጥልኝ። እንዴት አላችሁ? እንኳን ሁላችሁንም ጠብቆ ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። እንኳን አደረሳችሁ። ዛሬ እንግዲህ ብርሃነ መስቀሉ በዓል የሚከበርበት ዕለት ነው። መስከረም 17 2018 ዓ.ም ደርሰናል። እንግዲህ በጣም በሚገርም ሁኔታ ትላንትና የደመራ በዓል ተከብሯል። በዚህ ላይ ብፁዕ አቡነ አብርሃም በባህር ዳር በጣም ልብን የሚያሳርፍ አንጀትን የሚያርስ ነው ንግግሮችን አድርገዋል። በእውነት ብፁዕ አባታችንን እናመሰግናለን። አባት ስለሆኑ ያንን የተናገሩትን ንግግር እናያለን። በመስቀል አደባባይ ደግሞ የነበሩ ነገሮችን እንመለከታለን። እንግዲህ የእመቤታችን የቅድስት ድንግል ማርያም ወደ መስቀል አደባባይ እንዳትገባ ተከልክለው የተመለሱ ነበሩ፣ አምልጠው ደግሞ የገቡም ነበሩና እነዚህን በስፋት የምናይበት ነው። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። እንደተለመደው እንግዲህ በመስቀሉ ስር እመቤታችን ተሰጥታናለች። መስቀሉን ስናስብ ድንግል ማርያምን አብረን ስለምናስብ ማርያም 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 እያላችሁ ኮሜንቱ ላይ ጻፉ። እስቲ በመስቀል አደባባይ የነበረውን ድባብ ትንሽ ላስቀኛችሁ። እግዚአብሔር ላይልያ እንተ ተሃንጸት በደሙ ወተቀደሰት በደሙ ቤተ ክርስቲያን እንተ በጣም ያምራል። እንግዲህ ከላይ እንደምትመለከቱት በድሮኑ የተቀረጸ ነው። እንግዲህ እኛ ኦርቶዶክሳውያን ውበታችን እንዴት ድምቅ ብለን እንደምንታይ ይሁ እንዲህ አይነት ውብ ህዝቦች ነን። እንዲህ አይነት ክርስቶስን የምናመልከውን የምናውቅ ሰዎች ነንና በጣም ደስ ይላል። በዚህ ብዙዎች ይማረካሉ። ለዚህ ነው ቅናትም የተለያየ መንፈስም እየበዛብን በየጊዜው ጫጫታዎች የሚበዙትና እንዲህ አይነት አማኞች ስለሆንን በእውነት በጣም ደስ ይላል። እንግዲህ እስቲ ተመልከቱ። የእመቤታችንን ስዕል ከፍ አድርገው በየቦታው ሲዘምሩ የነበሩት መንገድ ላይ ሲጓዙ የነበሩትን ደግሞ እናንተ ምስሏን በአደባባይ ስትቀዱ ቆዩ። በመብርሃን እንዳታሳልፉት። መብርሃን የምትወዱ ከሆነ እንዳታሳልፉት። ይህም መልእክት ሼር ኮፕሊንግ በማድረግ ለዓለም አድርሱልን። እናንተ ምስሏን በአደባባይ ስትቀዱ እኛ ደግሞ ከፍ እናደርገዋለን። ማርያም እንግዲህ እዩት። የእመቤታችን ቅድስት ድንግል ማርያም ስዕል ያው መስቀል አደባባይ የገቡት ናቸው። እነዚህ በመስቀል አደባባይ ነው። በጣም ደስ ይላል። ከፍ አድርገውት ያሳዩ ነውና በጣም ደስ ይላል። እኛ በድንግል ማርያም ድርድር አናውቅም። ወደ ኋላ ማስቃኛችሁ ነው። እሺ አትገቡም ተብሎ የተመለሱት። ሰላም 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 ቤተሰቦቻችን፣ እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓል ይሁንላችሁ። ያው እንግዲህ ቤተሰቦቼ
እናቴ ድንግል ማርያም ታማልዳለች። እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባ፣ ይዘን እንመለሳለን። እና ሁላችሁ እንኳን ደስ ያላችሁ። በሕፃን አሁንም እንኳን ደስ ያሉት። ሕፃን በመሆኑት መስቀል አደባባይን አስቀጥለዋል። እንኳን ደስ ያሉት። እመቤቴ ድንግል ማርያም አማላጅ ናት። የጭንቅ አማላጅቷ የወለላይቷ እናታችን ብጽዕት ድንግል እመቤታችን እንግዲህ ህዝቡንም እዩት። ምንም ድባቡ አያምርም፣ ብዙ ድባብ የለውም እውነት። እና እናመሰግናለን። ጳጳሳቶች መናፍቅ ቤት ውስጥ ተሰብስባችሁ እመቤቴን ያስከለክላችሁ ያዝናል። ያው እዚህ ጋር ግን አንድ ነገር ማወቅ ያለብን ምናልባት ከዚህ ከሰሞኑ ጋር ተያያዘ እንጂ ነገሮች ስንመለከት መቼ ነው የእመቤታችን የቅድስት ድንግል ማርያምን ስዕል ይዘን ወደ መስቀል አደባባይ ሄደን አናውቅም። ይህን በደንብ መታሰብ አለበት። ለምንድን ነው መስቀል አደባባይ ስትመጡ የእመቤታችንን ስዕል ይዛችሁ እንዳትመጡ ተብሎስ ለምን እንደተነገረ አልገባኝም። መነገርስ ነበረበት ወይ የሚለው ነገር ማለት ነው። ምክንያቱም ኦርቶዶክሳውያን አስተውላችሁ ታውቃላችሁ? የእመቤታችንን ስዕል የደመራ ዕለት ይዘን ሄደን እናውቃለን እንዴ? አናውቅም። ግን አሁን ያመጣው የነበረው የእመቤታችን ስዕል መቀደድ እነዚህን ተከትሎ ያመጣው ነገር ነው ይህንን ያስባለውና ያም መከልከል አልነበረበትም። ግን ይዘን ሄደንም እንደማናውቅ ማሰብ አለብን። ግን መከልከሉም ትክክል አይደለም። እሺ እስቲ ወደ ብፁዕ አቡነ አብርሃም ከማለፌ በፊት ፓስተር የሆነ ወታደር አይታችኋል አይደለ? ነጋሽ በዳዳን ሲያስፈራራ እስቲ ይዩት። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ምን እንደሚባል ራሱ እኔ ይቅርታ አድርጌልሃለሁ። እውነት እኔ ይቅርታ አድርጌልሃለሁ። ኮመንት ላይ ደግሞ ሁላችሁም እንግዲህ የምትፈልጉ ራሴን ብቻ ወክዬ ነው ይሄን ያደረኩት። እናንተ ደግሞ የፈለጋችሁትን ነገር በሉት። እንግዲህ በዚህ አይነት ሁኔታ ይቅርታ ሲል ተስተውሏል። እንግዲህ ይቅርታውን ተቀበሉለት። ትንሽ ያስቃል አካባቢ መሬት ላይ መውደቁ ምኑ። እንግዲህ እኛ ይቅርታ አድርገንለታል። ከዚህ በኋላ ከነጋሽ በዳዳ ጋራ ይነጋገር ለማለት እወዳለሁ። እሺ ብፁዕ አቡነ አብርሃም ምንድን ነው ያሉት? ምንስ ነው ያስተላለፉት? እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደግሜ ደጋግሜ ይህን ቃል የምናገረው እንደ ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ፣ ማንጓጠጥ፣ ስም መስጠት የተለመደ ሆኗል። ብዙዎች አንገታቸውን እየደፉ እየሄዱ ነው። ብዙዎችም ደግሞ ለምን በሚል በልክ የሳትራት እየሆኑ ነው። ይህ ሁሉ አይጠቅምምና ተመካክረን ተነጋግረን ሰላምን እንፍጠር እያልኩ መልእክቴን አስተላልፋለሁ። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ።
በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን፣ በቃ በሉልን። በእውነት ምእመናኑን ኦርቶዶክስ አማኙን እንዲህ አይነት የሚያጽናና ትምህርት የሚያጽናና አባት ያስፈልገን ነበር። በሚያስፈልገን ሰዓትም አግኝተናል። ብፁዕ አባታችን ብፁዕ አቡነ አብርሃም እግዚአብሔር ይስጥልን። በእውነት ቡራኬዎት ይድረሰን። እንግዲህ ይሄ ታሪክ አይረሳውትም፣ መቼም ታሪክ አይረሳውትም። ዘመን አረጀ ብላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብለው ያነሱበት ሁኔታ ፊደል ቀርጻ ያስተማረች በጣት እንደዚህ ከመፈረም ያወጣች ይቺ ቤተክርስቲያን ውለታዋ ተረሳ ወይ ብለው አነሱ። የሌሎች ቤተ እምነቶችንም እየጠሩ አባቶችን እረፉ፣ ቅርሻታችሁን እዚህ ቤተክርስቲያን ላይ አታቅርሹ ብለው ብፁዕነታቸው ደስ በሚል ሁኔታ ገስጸውልናል። ስለ ድንግል ማርያም መቀደድም አዎ እኛ ዝም እንላለን፣ ነገሮችን ለማስተካከል እየሞከርን፣ ወጣቱ ግን እናቱ ናት ሊቆጣጠር አልቻለም አለው። አዎ ለዚህ ነው የጮኑ እናታችን ናታ ከስጋ እናታችን በላይ ማለት ነው። አባታችን እግዚአብሔር ረጅም ዓመት ከእድሜ ጋራ ይስጦት። በእውነት እኔ በበኩሌ በጣም ነው ደስ ያለኝ። ይህን ስሰማ በእጅጉ ነው የተረጋጋሁት። በትላንትናው ዕለት ደግሞ ልጅቷን መያዟን ሰምተናል። እሺ ይህን ተከትሎ በጋምቤላም ደግሞ ታውቋቸዋላችሁ ብፁዕ አቡነ ሩፋኤል መልእክት ማስተላልፈዋል። በዚህ ዙሪያ እስቲ እንስማቸው። ድንግል ማርያም ኢትዮጵያ አስራት ሀገሯ ናት። እሷን ያከበረ ይከበራል። እሷን እየናቁ ስዕሏን መገንጠል ግን ትርፉ ቅስፈት ነው። ስዕል አድኗ መድኃኒት ነው። ሉቃስ ነው የሳላት። በስዕሏ ተማጸኑ፣ በስዕሏ ለምኑ። ድንግል ማርያም እናታችን ናት። ኢትዮጵያን ለማተረማመስ በሃይማኖት መነሳት አይቻልም። ስለዚህ ኢትዮጵያ በብሔር ብሔረሰቦች በሃይማኖት እኩልነት ምታምን ናት። የድንግል ማርያምን ስዕል ግን መቀደድ ማለት ከእግዚአብሔር ጋር መጣላትና መቅሰፍት በላስ ላይ ማውረድ ስለሆነ ዛሬም ነገም ድንግል ማርያም የፍጡራን እመቤት የፈጣሪ እናት ናት። እናከብራታለን፣ እንወዳታለን፣ እንማጽናታለን። እናታችን ናት። አስራት ሀገሯ ኢትዮጵያ ነው። ስለዚህ የእግዚአብሔር ልጆች ተፈቃቀሩ። እሺ እናመሰግናለን ብፁዕ አባታችን። እንግዲህ ስለ ድንግል ማርያም ተናግረዋል። ሁሉም ባገኘው መድረክ እንዲመናገሩ በጣም እጅግ ደስ ይላልና ብፁዕ አባታችንም እግዚአብሔር ይስጥልን፣ የአገልግሎት ዘመኖትን ይባርክልን እንላለን። እሺ እስቲ ስለ ዛሬው በዓል አባ ገብረ ኪዳን ትንሽ ነገር ይሉናል። ይሄ መስቀል ሞትን ገደለ። ስለዚህ ይህን መስቀል እንመካበታለና ስለዚህ ምን አለ? አንሰ ይዚሃር ሐሰ ዘይንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ ገላትያ ምዕራፍ 2 ቁጥር 14 ላይ ሲናገር እኔ ከክርስቶስ መስቀል በቀር ሌላ የምመካበት የለኝም ብሎ ይነገራል። ከክርስቶስ መስቀል በቀር በሌላ ትምክት ምንም አልመካም። የሚያስመካን ምድራውያን ባለስልጣናት፣ ነገስታት፣ ንግስታት፣ ኃያላን ሁሉ በጾማ በሚቆረጥበት ጠጅ በሚጨለጥበት ማይዳቸው ቢመኩ ያ ማይድ ይታጠፋል፣ በማጣት ይታጠፋል፣ በሞት ይታጠፋል፣ በመም ይታጠፋል፣ ሲሻሩ ይታጠፋል። ክርስቶስ የሰጠን ማይድ የዚህ መስቀል ማይድ ግን እስከ ዓለም ፍጻሜ አይነጥፍምና በዚህ ማይድ እንመካበታለን፣ በኃይሉ እንመካበታለን። ወልደ እግዚአብሔር መንበር አድርጎ ፈርዶ ጠላቶችን አጥፍቶበታልና ጻትራ ያዋልደ ጽዮን ለንጉስ ሰሎሞን ባክሊል ዛስተቀጸለቶ እሙ አመለተ መራህው አመለተ ፍስሐ ልቡ። እናንተ የጽዮን ቆነጃጅት ሰሎሞንን በክብሩ ቀን ታዩት ዘንድ በዙፋኑ ላይ ተቀምጦ ታዩታላችሁ፣ ውጡ ወደ ኢየሩሳሌም። መኃልየ ዘሰሎሞን ምዕራፍ 3 ቁጥር 11 ላይ ነው። ጻትራ ያዋልደ ጽዮን ለንጉስ ሰሎሞን
የጽዮን ቆነጃጅት የጽዮን ልጆች ሰሎሞንን በኢየሩሳሌም ነግሶ ታዩት ዘንድ ውጡ በአክሊል ዛስተቀጸለቶ እሙ። ሰሎሞን እናቱ ቤርሳቤህ ተካሳ ከዳዊት ተካሳ ሹመት አሰጥታው ሰሎሞን በነገሰበት ቀን ታዩት ዘንድ አመለተ መራሁ ወአመለተ ሞቱ ወአመለተ ፍስሐ ልቡ። አመለተ ሞቱ አዶንያስ ወንድሜ ሰሎሞንን ገድዬ እነግሳለሁ ባለው ቀን አመለተ መራሁ ሰሎሞን ደስ ብሎት አመለተ ፍስሐ ልቡ እሱ ይሞታል በተባለበት ቀን ወንድሙ ሙቶ ደስ ብሎት በዋለበት ቀን ሰሎሞንን ለማየት የኢየሩሳሌም ቆነጃጅት ወደ ኢየሩሳሌም ውጡ ማለት የቤተ ክርስቲያን ልጆቿ ነፍሳት ምእመናን ክቡራት ክርስቲያኖች ሰሎሞን ክርስቶስን በመስቀል ላይ ተነግሶ ታዩት ዘንድ ወደ መስቀል ቦታ ውጡ ማለት ነው። ይሄ ታዞልን ነው ዛሬ ወጣ ነው ማለት ነው። ወዛልወ ልብ ይልየቦ ለዝንቱ ብሏል ዳዊት። ልብ የሌለው ሰው ይሄ አያስተውልም ብሏል። አመለት ዛሬ ውጡ ኢየሩሳሌም ቤተ ክርስቲያን ሀገረ ሰላም አዋልደ ጽዮን የጽዮን ልጆች የተባልን ደግሞ ምእመናን። ሰሎሞን ማለት የሰላም አለቃ ክርስቶስ ሰሎሞንን በነገሰበት ቀን ይሁት ማለት ክርስቶስ የነገሰ መቼ ነው? በዕለተ ዓርብ ነው። ተነገሰበት መስቀሉ ላይ ለማየት የመስቀልን በዓል ለማክበር ውጡ። አመለተ ሞቱ በአክሊል ዛስተቀጸለቶ እሙ እናቱ ቤተ አይሁድ የሾህ ጉንጉን ጎንጉና ከራሱ ላይ ባደረገችበት ቀን አመለተ ሞቱ በሞተበት ቀን አመለተ ፍስሐሁ ነፍሳትን ከሲኦል አውጥቶ ደስ በተሰኘበት ቀን ሰሎሞን ክርስቶስን ከመንበሩ ከመስቀል ላይ ታዩት ዘንድ አዋልደ ጽዮን ጻ ውጡ ተብለን ተያዘን ነበር። ወጣን። ክርስቶስ መስቀሉ መንበር አድርጎ ነገሰ፣ ዲያብሎስንም ወጋው። እንዘ ቅንው ውእቱ ዲበ ዕፀ መስቀል ኢተአረቀ እመንበሩ ወይተፈልጠ እምአብ ወመንፈስ ቅዱስ ይላል ኤራቅሊስ ሃይማኖተ አበው ላይ። በዕፀ መስቀል ላይ ተቸንክሮ ሳለ እሱ ከመንበሩ አልተለየም፣ ከአብ ከመንፈስ ቅዱስም አልተለየም ብሎ ይናገራል። መስከረም 17 ደመራ ለምን ይደመራል? የደመራ በዓል ለምን ይከበራል? እንኳን ለደመራ በዓል ለመስቀል በዓል በሰላም አደረሳችሁ አደረሰን። ቅዱሱ ዕፀ መስቀል ተቆፍሮ የተገኘው መጋቢት 10 ቀን ሆኖ እያለ የመስቀል በዓል መስከረም 17 ቀን ለምን ይከበራል? አብዛኞቻችሁ ብታውቁትም የማያውቁ ሰዎችም አሉና ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ለማያውቁ ሰዎች እንዲደርስ አድርጉልኝ። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል ሙታንን እያስነሳ ድውያንን እየፈወሰ አጋንንትን እያወጣ የተለያዩ ገቢረ ተአምራትን እየፈጸመ ቢያስቸግራቸው ክፉዎቹ አይሁዳውያን ሕዝቡ ሁሉ ክርስቲያን እንዳይሆን በመፍራት በተንኮልና በጥላቻ እንደዚሁም ደግሞ በምቀኝነት በመነሳሳት በ34 ዓመተ ምህረት ማለትም ከጌታችን እርገት በኋላ ከአንድ ዓመት በኋላ ማለት ነው በ34 ዓመተ ምህረት ቅዱሱን ዕፀ መስቀል ከኢየሩሳሌም ወጣ ብሎ በሚገኝ ቦታ ቆፍረው ቀበሩት። ከዚያም አዋጅ በማስነገር የከተማይቱ የኢየሩሳሌም ሕዝብ በሙሉ ቆሻሻ እየወሰደ እንዲጥልበትና አድራሻውና ደብዛው እንዲጠፋ ለማድረግ ሞክረው ነበር። እጅግ በጣም የሚገርመው ነገር ከ300 ዓመታት በላይ ቆሻሻ ስለጣሉበት ያ አካባቢ ተራራ ሆነ። ታዲያ ለብዙ ዘመናት ተቀብሮ የነበረው ይሄ ቅዱሱ ዕፀ መስቀል በመድኃኔዓለም በኢየሱስ ክርስቶስ ዘንድ አልተረሳምና እርሱ የፈቀዳት ዕለት ስትደርስ በእሌኒ ንግሥት አማካኝነት ከተቀበረበት ተቆፍሮ እንዲወጣ አድርጓል። ነገረ ታሪኩ ጥንተ ነገሩ እንዴት ነው ያልን እንደሆነ ታላቋ ቅድስት ንግሥት እሌኒ ታላቁን ንጉሥ ልጇን ቅዱስ ቆስጠንጢኖስን የወለደችው ከአረማዊ ንጉሥ ነበር። ታዲያ በወቅቱ ልጇን መንፈሳዊ ትምህርትን የሃይማኖት ትምህርትን እያስተማረች ካሳደገችው በኋላ ክርስቲያን ማድረግ ግን አልቻለችም ነበረ። ምክንያቱም ንጉሡ ቄሳራዊ ስለነበረ። ታዲያ እናታችን ቅድስት እሌኒ አንድ ትልቅ ስለት ተስላ ነበረ። እርሱም ልጇ ቅዱስ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ ቅዱሱን ዕፀ መስቀል ለመፈለግ በኢየሩሳሌም የሚገኙ ቅዱሳን መካናትንና አድባራትን ገዳማትንም ለማሳነጽ ቃል ገብታ ተስላ ነበር። የለመኑትን ማይነሳ ልዑል እግዚአብሔርም ልጇ ቆስጠንጢኖስ በ337 ዓመተ ምህረት ተጠምቆ ክርስቲያን ሲሆን ከ200 ሺህ በላይ ፈረሰኛና ከ200 ሺህ በላይ ደግሞ እግረኛ ጦር ይዛ ወደ ኢየሩሳሌም ዘመተች። እንደደረሰችም ስለ ቅዱሱ ዕፀ መስቀል መረመረች። አይሁዳውያን ተንኮለኞች ናቸውና እምቢ ቢሉም በአረጋዊ በኪራኮስ አማካኝነት ወደ ጎለጎታ ወዳሉ ተራራዎች ተጠቆመችና አይሁዳውያንን በሙሉ ወስዳ ያህንን ተራራ እንዲቆፍሩ አስገደደቻቸው። የሚያሳዝነው ነገር ግን ለ300 ዓመታት ጥራጊ ቆሻሻ ሲጥሉበት ስለነበረ ቅዱሱ ዕፀ መስቀል ያለበት ተራራ የትኛው እንደሆነ ማወቅ አልቻለችም ነበር። ምክንያቱም በዚህ አካባቢ 3 ታላላቅ ተራራዎች ነበሩ።
በዚህም የተነሳ ቅድስት እሌኒ ከሦስቱ ተራራዎች የትኛው ተራራ እንደሆነ ለማወቅ ስትል ደመራን አስደምራ ብዙ ዕጣን በመጨመርና በማቃጠል ልዑል እግዚአብሔርን ለመነች፣ ተማጸነች። ይህም የሆነው መስከረም 17 ቀን ነው። አንዳንድ አባቶቻችንም በተለያዩ መጻሕፍቶች መስከረም 16 ቀን ነው የሚሉም አሉ። አዎ ደመራው የተደመረበትና ዕጣኑም የጤሰበት ቀን መስከረም 16 ነው የሚሉም አሉ። ታዲያ የዕጣኑ ጢስም ወደ ሰማይ ወጥቶ ቀጥታ ወደ መሬት ተመለሰና በቀጥታ መስቀሉ ያለበት ተራራ ላይ በማረፍና በመስገድ ትክክለኛ መስቀሉ ያለበትን ቦታና ስፍራ አሳያት። እጅግ በጣም ይገርማል እኮ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ጢሱ ሰገደ እንዳለ መጥምቀ መለኮት ቅዱስ ዮሐንስ በእናቱ ማኅፀን ውስጥ ሆኖ ለመድኃኔዓለም ለኢየሱስ ክርስቶስ እንደሰገደ ይሄ ጢስ ይሄ ዕጣንም ቀጥታ መጥቶ ቅዱሱ ዕፀ መስቀል ባለበት ተራራ ላይ ሰገደና ያለበትን ቦታ አመለከተ። ከዚያም ቁፋሮ መስከረም 16 ነው የሚሉም አሉ፣ መስከረም 17 ቀን ነው የሚሉ አሉ። ብቻ በሁለቱ ቀን ተጀምሯል። ለ7 ወራት ያህል ከተቆፈረ በኋላም መጋቢት 10 ቀን 3 መስቀሎች ተገኝተዋል። ታዲያ ከሦስቱ የትኛው ነው የጌታችን የሚለውን ለማወቅ በፈለገች ጊዜ የኢየሩሳሌሙ ሊቀ ጳጳስ ኢናንአ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል ጽሑፍ አለበት ብሏት ነበር። የተባረከች እናታችን ቅድስት እሌኒ ግን በዚህ ብቻ አላቆመችም። ምልክትን ማየት ፈልጋ ነበርና የሞተ ሰው አስከሬን እንዲያመጡላት አዘዘችና በሁለቱ መስቀሎች ላይ ስታደርጋቸው ያ የሞተ ሰው አልነሳለ። ጽሑፉ ባለበት በጌታችን በኢየሱስ ክርስቶስ ቅዱስ መስቀል ላይ ስታደርገው ግን አፈፍ ብሎ የሞተ ሰው ተነስቷል። በዚህም የጌታችን መስቀል ለየችው። ለቅዱሱ ዕፀ መስቀልም እናታችን ቅድስት እሌኒ ዝቅ ብላ ተንበርክካ ሰግዳለች። በዚያ የነበሩ ክርስቲያኖች ሁሉ ሰግደውለታል። እጅግ በጣም እጹብ ድንቅ የሆኑ ተአምራቶችንም አድርጓል። ከኢየሩሳሌም ውጭ ያሉ በየሀገሩ ያሉ ክርስቲያኖችም በሙሉ የመስቀሉን መገኘት በሰሙ ጊዜ ችቦ እያበሩ መብራት እያበሩ በያሉበት ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። እንግዲህ እናታችን ቅድስት እሌኒ ቁፋሮን መስከረም 16 ቀን አስጀምራ መጋቢት 10 ቀን ቅዱሱን ዕፀ መስቀል አስገኝታለች። ቅዱሱ ዕፀ መስቀል በአጼ ዳዊት ዘመነ መንግሥት በአጼ ዘርዓ ያዕቆብ ዘመነ መንግሥት ወደ ኢትዮጵያ የመጣበትን እጅግ በጣም አስደናቂና ድንቅ የሆነ ተጋድሎ ፈጽመው ወደ ኢትዮጵያ ያመጡበትን ታሪክ ደግሞ በሌላ ቪዲዮ ሰራላችኋለሁ። መጋቢት 10 ከ7 ወር ቁፋሮ በኋላ የተገኘው ቅዱሱ ዕፀ መስቀል መስከረም 17 የሚከበርበት ዋናው ምክንያት ቅዱሳን አባቶቻችን በአብይ ጾም ደስታ ፌሽታ አያስፈልግምና መጋቢት 10 የሆነውን ወደ መስከረም 17 አምጠውታል። ለምሳሌ የመጋቢት 27 ዓመታዊ የመድኃኔዓለም ክብረ በዓል ጥቅምት 27 እንደሚከበረው የመጋቢት አቦ የመጋቢት 5 ክብረ በዓልም ጥቅምት 5 እንደሚከበረው ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ ዕፀ መስቀል ረድኤት፣ በረከት፣ ቃል ኪዳን ያሳትፈን። አሜን። ይቆይ። የተዋህዶ ልጆች እንዴት ናችሁ? እንኳን ለብርሃነ መስቀሉ አደረሳችሁ። እርስ በርስ መተቻቸቱን መሰዳደቡን ትተን ለምን ወጥ የሆነ ኦርቶዶክሳዊ አስተሳሰብና ኦርቶዶክሳዊ ኃይል ወይም ሰራዊት በቤተ ክርስቲያኒቱ ጠፍቶ እንዲህ ላለ ፍርክርክ ሁኔታ ለምን ተዳረግን የሚለውን ነገሮች ብናይ ጥሩ ነው። የመጀመሪያው ያው እንደምታውቁት ጥሪን አለማወቅ ነው። በአገልጋዮች መካከል ሁላችንንም ጨምሮ ጥሪያችን ከጥቅመኝነት ከምንደኝነት ጋር የተያያዘ እንጂ ከክርስቶስ መንግስት ጋር የተያያዘ አልሆነም። ስለዚህ ይሄ በጣም 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 ጥሪን ማወቅ አለመቻል በየቦታው ወጥ አቋም ኖሮን የኦርቶዶክሳዊ ተዋህዶ ቤተክርስቲያንን መብትን፣ ልዕልናን፣ ክብርን፣ ማንነትን ማስከበር ሳይሆን ወቅት እንዳመጣው ጊዜ እንደፈቀደው ራሳችንን እያሞዳሞድን ጊዜውን እናልፋለን ማለት ነው። ሁለተኛው ነገር በአስተምሮም አለመጽናት። ኦርቶዶክሳዊ አስተምሮ በነገራችን ላይ በተለይ በዋናነት በዕቅበተ እምነትና በእምነት ጽናት ላይ የተመሰረተ ነው። በምንም አይነት ሁኔታ በምንም አይነት ቦታ በምንም አይነት ስፍራና በምንም አይነት አካሄድ ውስጥ ቤተክርስቲያኔ ትበልጣለች ብሎ ቤተክርስቲያንን እንደናት ልጅ እጇን ይዞ ወደፊት የማያስቀድምና የማይከተላት አገልጋይ ሁሌ ቤተክርስቲያንን ለችግር መጣል ብቻ አይደለም ወጥ የሆነ ኦርቶዶክሳዊ አስተሳሰብና ሰራዊት በመመስረት ሂደት ውስጥም እንቅፋት ይሆናል ማለት ነው። ሌላኛው አብረን የምናነሳው ዝግጅት እጦት፣ አዲሱ ትውልድ ለሚያነሳቸው እንደተነጋገር ነው። ይሄ ከፍ ያለ ትውልድ ነው። አሁን ኤአይ ላይ ደርሰናል፣ አርቲፊሻል ኢንተለጀንስ ላይ እዚህ የደረሰ ትውልድን ቤተክርስቲያን እንዴት አርጋ ነው የምታስተናግደው? በስብዕና፣ በእምነት፣ በእውነት፣ በአርአያነት ይሄ ከሌለ ዝግጅት ከሌለ
እየተፍረከረክን አደጋ ውስጥ እንወድቃለን። በእርግጥ የክርስቶስ ቤተክርስቲያን በእኛ ጥንቅቅ ያለ አስተዳደርና ብልሹ አስተዳደር መሰረት ላይ የሚሄድ አይደለም። መስራቿ ክርስቶስ ነው። ቤተክርስቲያኔን መሰርታታለሁ ስላለ ቤተክርስቲያን በምንም መልኩ በሰዎች ይሁንታ አትፈርስም። ብዙ ሰዎችን አሳልፋለች። እነ ሮማውያንን፣ ናፖሊያውያንን፣ የዚህ የኦቶማን ቱርክን፣ በሀገራችን ነግራይ መሐመድን፣ ነዩዲት ጉዲትን፣ ሱሲኒዮስን፣ በኋላም ጋር የለሽ መንግስቶችን፣ በኋላም መልክ ቀያይረው የሚመጡ መሪዎች አስተናግዳ ቤተክርስቲያን ታልፋለች። ግን ጉዳት እየፈጠረ ይመጣል። ስለዚህ በተቻለ መጠን ለትውልዱ የሚመጥነው ጥያቄን መመለስ ዝግጅት ላይ መስራት መቻል አለበት። እሱ ብቻ አይደለም፣ በህብረት መከላከል፣ በህብረት አጥር መሆን ለቤተክርስቲያን አንዱ አፍራሽ፣ አንዱ ገንቢ፣ አንዱ ተቆርቋሪ፣ አንዱ ደግሞ ምን አገባኝ የሚል አንዱ የሚሰማ አንዱ ማይሰማ መሆን የለበትም ማለት ነው። ይሄ በጥንቃቄ ልናስተውለው የሚገባ ሂደት ነው። ተወዳጆች፣ ከዚህ ጋር ደግሞ የምስክርነት ቤተክርስቲያን ክርስቶስ ምስክሮቼ ትሆናላችሁ ብሎ ጠርቶናል። በምንም አይነት አኗኗር ውስጥ ብንሆን በየትኛውም ስፍራ በመኳንንት ፊት ይሁን፣ በመሪዎች ፊት ይሁን፣ በደሃው ፊት ይሁን፣ በሀብታሙ ፊት፣ በሀገር ውስጥ በውጭ ሀገር ቤተክርስቲያን ትቀድማለች ማለት ካልቻልን አደጋው እየበዛ ነው የሚሄደው። መልካም የመስቀል በዓል ይሁንላችሁ። ከተመቻችሁ ለሌሎች አካፍሉ። ተባረኩ። መኪና ውስጥ ሆኜ ነው ቦታ ጠፍቶ የቀረስኩት። ጉዳዩም ፌስቡክ ምኑ አብዷል። ይሄን ሳይ ነው ምን ሆነን ነው ወጥ የሆነ አስተሳሰብ ያጣ ነው። እናንተ አስፉት፣ አብዙት። ተባረኩ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን። እንግዲህ በድጋሚ እንኳን አደረሳችሁ። ብርሃነ መስቀሉን ለማየት እንደበቃን ደግሞ ብርሃነ ልደቱን ለማየት ሁላችንንም ያብቃንላችኋለሁ። በሌሎች መረጃዎች እስከመለስ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።